ሰይፉ ፋንታሁንና ኢቢኤስ ቲቪ እያወቁ ቀለዱብኝ ተሳለቁብኝ ስትል ሲስተር ሃሊ ደራሲ ናት ቅሬታዋን በተለያዩ ሚዲያዎች ላይ እያቀረበች ትገኛለች። ሲስተር ሃሊ ከ3 ወራት በፊት አንድ ፖድካስት ላይ ቀርባ ስለ ራሷ ህይወትና ስላሳለፈችው የልጅነት ትዝታዎቿ በምትናገርበት ሰዓት በተለይ ደግሞ በትምህርት ቤት ውስጥ በቁንጅናዋ የተነሳ ባላት ነገር የተነሳ በጣም ብዙ ወንዶች እንደሚወዷት ከዛ ጋርም ተያይዞ ደግሞ በርካታ ወንዶችን እንዳደባደበች ከዛም ሲብስ ደግሞ ትምህርት ቤት በሷ የተነሳ ለ3 ቀናት ያክል እንደተዘጋ ገጠመኛዋን አካፍላ ነበር። ታዲያ ይሄ ገጠመኝ በጣም በርካታ ሰዎች ጋር ደርሶ ሰዎች እንግዲህ አላመኑም ነበረ። በርካታ ሰዎች ይሄማ ቀልድ ነው ለራሷ የምትሰጠው ያልሆነ ግምት ነው ሲሉ እየተሳለቁባት ነበረ። እንግዲህ በሷ ሜም ከሰሩ ሰዎች አንደኛው ሰይፉ ፋንታሁን ነው ማለት ነው። ሌላ ደግሞ ኢቢኤስ ቲቪ በቅዳሜ ምሽት ላይ በሚቀርበው አራዳ ቅዳሜ ፕሮግራማቸው እዛ ላይም ተዋናዮች ቀልድ ነገር የሚመስል ነገር በሷ የተነሳ ሰርተው ነበር ማለት ነው። እንዴት አጋደልኩ ትላለች። ይሄ በጣም የማይሆን ነገር ነው ለራሷ በጣም የሰጠችው የማይሆን ግምት ነው ሲሉ ነው ማለት ነው። እንደዛ የሚሰሩትም ቀልዳዊ ድራማም ሊሰሩባት የቻሉት ማለት ነው። ታዲያ ሲስተር ሃሊ ደራሲዋ ቅሬታዋን ወደ ተለያዩ ሚዲያዎች ይዛ መጣለች። አሁን በተለይ ሸገር ኢንፎ ላይ ከ3 ቀናት በፊት ሰይፉ ፋንታሁንና ኢቢኤስ ቲቪ ላይ ቅሬታ አለኝ ስትል ባቀረበችው ቅሬታ በጣም ብዙ ሰዎች አይተውት ነበር። በሚያሳዝን ሁኔታ ግን ቪዲዮ ከ2 ቀን በላይ ወይም ከ1 ቀን በላይ አየር ላይ ሊቆይ አልቻለም። ምክንያቱ በማይታወቅ ሁኔታ ሸገር ኢንፎ መሰረት በዙ ከሸገር ኢንፎ ላይ ያን ቪዲዮ ዲሌት አድርገዋለች ማለት ነው። ያም ሆኖ ግን የሲስተር ሃሊ አሁንም አላቆመም ጥሪዋ ማለት ነው። ሌላ ፖድካስት ላይ ደግሞ ዛሬ ቀርባ ሰይፉ እያወቀኝ ቀለደብኝ ስትል ቅሬታዋን አሰምታለች ማለት ነው። ለመሆኑ ሲስተር ሃሊ የተፈጠረው ነገር በዛ ሰዓት ምን ነበረ? እንዴት ሰይፉ ሊቀልድባት ቻለ? የሚገርም ነው። ሰይፉን ፐርሰናሊ እንደምታውቀው ነው የምትናገረውና ለምን እያወቀስ ቀለደባት የሚለውን ከራሷ አንደበት የምንሰማ ይሆናል። ይሄ ፕሮግራም በጣም ብዙ ነገሮችን ያስተምረናል። በተለይ ደግሞ ቡሊንግ የሚባል ነገር ምን ያህል በሰዎች አኗኗር ላይ በሰዎች ስለንቦና ላይ ጫና እንደሚያመጣ ቡሊንግ ምናይበት ነው። በጣም ብዙ ሰዎች ኢንተርኔት ላይ በሚናገሩት ነገር ቡሊ ይደረጋሉ። ሰዎች የተናገሩት ነገር እውነት ይሁን ውሸት ይሁን በዛ ዘመን ለነበረ ወይም ደግሞ ያ ነገር ሲያጋጥም ለነበረ ሰውና ለሰዎቹ መተው እያለብን ሳለ እኛ ግን አብዛኞቻችን የሆነ ነገር ስንሰማ ጭራሽ በሬ ወለደ አይነት ሰው እንደሚዋሽ አድርገን ነው የምናስበው። ማለት ለማጣራት ራሱ ጥቂት አንሞክርም። ከዛ ያው ሰዎችን እንኮንናለን ወይ ሙድ እንይዛለን ወይ እንሰራለን እና በዛ የተነሳ ብዙ ሰዎች በሚደርሳቸው ኮሜንት ማህበራዊ ሚዲያ ላይ ተስፋ እየቆረጡ ባስ ሲልም ደግሞ ራሳቸውን ጭምር በሐዘን በጣም ተጎርተው እያጠፉ ያሉ ሰዎች አሉ እና ይሄንን መቆም አለበት። ይሄ አካሄድ መቆም አለበት። እዚህ ላይ የምናወራው ነገር ይኖረናል። ስለዚህ ጥሩ ቻናል ላይ መታችኋል ብዬ አስባለሁ ማለት ነው። ይሄንን እንደዚህ አይነት ነገሮችን አንሰን ስለምንወያይ እንዴት ናችሁ ውዶቼ? እኔ በጣም ደህና ነኝ። እንኳን ወደኛ እይታ በሰላም መጣችሁ ብያለሁ። ለቤተሰቤ አዲስ የሆናችሁ ሁሉ ሰብስክራይብ የምትለውን በተን በመጫን የቤተሰቤ አባል ልትሆኑ እንደምትችሉ ስነግራችሁ በአክብሮት ነው። ቪዲዮን በላይክ ጀምሩ። ቀጥታውን ሲስተር ሃሊ ምን አለች? በወቅቱ ምን ነበር የተፈጠረው? እሱን እንስማና ቀጣይ የምንሰጣቸውን ሀሳቦች ደግሞ ሼፕ የምናደርግ ይሆናል። መልካም ቆይታ። ሀዘኔ ሌላውን ያስቅ ግድ የለኝም አለ። በማንኛውም ሰው ሀዘንና ህመም ግን ሰውም አላስቅም እንዲስቁም አላደርግም አለ። በቃ ይሄ ነው ትልቁ እንትኑ። በቃ በጣም ነው ያዘንኩበት። በደንብ ያቀኛል እና እንደዛ መደረግ አልነበረበትም። ግን ወደ ኢቢኤስ ልምጣ። ይቅርታ አድርግልኝና ሰይፉን ጋሽ ተኮላ ካንቺ ጋር ሲያወሩ ሜም ሲሰራ ሰይፉ ሲሰራ ምንድነው የተሰማሽ? እንዴ መጀመሪያ ተናደድኩኝ። ምን እንደሰማሽ ማውቃለሁ። መጀመሪያ ተናደድኩ። እንዴ ለምን ባልሆነ ነገር ይገልጸኛል ብዬ
ማለት በቃ ባልሆነን የገለጸኝ ገባ። አሁን ለምሳሌ ከሆነ አመት በኋላ እኮ እንደዛ አይነት ናት እንዴ እንግዲህ እንደሰማነው ነው ነገርየው የሆነ ነገር ነው የተፈጠረ ነገር ነው። ነገር ግን ያው ሴፉና ኢቢኤስ ጭራሽኑ ሙድ ያዙባት ማለት ነው። በነገራችሁ ላይ የግሩፕ ጸብን በተመለከተ መቼም ታስታውሳላችሁ ብዬ አስባለሁ። አንድ እሷ ከተናገረችው ነገር እኔ ትክክል ነው ብዬ የሚቀበለው ነገር አለ። ስንማር ልጆች ሆነን በተለይ 90 ላይ የተማርን ልጆች ግሩፕ ጸብ አይጠፋም ነበረ። ብዙ ጊዜ ግሩፕ ጸብ አለ። በቃ የሆነ ቦታ ላይ በሴት ይጣላሉ፣ ከዛ የሆነ ሰው ይጎዳል አይደለ? እንደዛ ነው። እኔም ራሱ እንደዛ ሲጣሉ አይቻቃለው ሴቶች ላይ ማለት ነው ያጋጥማልና ይሄ እውነት ነው ውሸት ነው የሚለውን ነገር ለሷ መተው ሳለብን ሳለ እውነት ሴፉ የሰራው ነገር ሁሉም ሰርተውታል። ብዙ ሰዎች ሜም ሰርተዋል እዚህ ላይ እና ብዙ ሰዎች ሜም ስለሰሩ ያቺ ልጅ አትጎዳም ማለት አይደለም። ከምንም በላይ ከተናገረችው ነገር አባቴ በሳንጃ ተወክቶ ነበር እና አባቴ በሳንጃ ተወክቶ ጉዳት አስተናግዶ ነበር። ያንን በመናገሬ አባቴን ጭምር ነው ሰዎች የኮነኑት። ወንድሜ ታስሮ ነበርና ያንን በመናገሬ ወንድሜ ቤተሰቦቼ ጭምር ነው ሳይኮሎጂካል ጉዳት የደረሰባቸው ብላለችና የሆነው ነገር ሆኗል። ምንም ልደብቅ አልችልም። በዛ ጉዳይ ላይ የተሳተፉ ሰዎች ህግ ስራውን ሰርቶ በህግ ፊት ቀርበው ማግኘት ያለባቸውን ቅጣት አግኝተዋልና እኔ ምን ላድርግ የሆነው ሆኗል ነው አሁን እሷ የምትለውና እኔ ለእናንተ ብዬ እውነታውን አልቀይርም ወይ ደግሞ እናንተ እንድታምኑኝ ስል እያለቀስኩኝ አልናገርም። እኔ እየሳኩኝ ስለምናገር ነው ወይ ስትልም ተናግራለች ማለት ነው። በተለይ ደግሞ ሌላው ይስራው ማለት ዝም ብሎ ማይታወቅ ሰው ወይ ደግሞ ተጽዕኖ ፈጣሪ ያልሆነ ሰው ቢሰራው ምንም ማለት አይደለም። ግን እንዴት ሴፉ እንዴት ደግሞ ሚኒስትሪ ሚዲያው ኢቢኤስን የሚያክል ሚዲያ በኔ ጉዳይ ላይ አጀንዳ ይዘው እንደዚህ አይነት ስራ ይሰራሉ ነው የሚለውና ምትለውና ቅሬታዋ እውነት ያለው ይመስላል። እናንተ እዚህ ላይ ምን ታስባላችሁ? እኔ ታዘብኩት ነገር አለ። ምንድነው ሰዎች እንግዲህ ታሪካቸውን መተው ማህበራዊ ሚዲያ ላይ ይናገራሉ። እንደዚህ ያሳልፍ ያለው እንደዛ አሳልፍ ያለው እውነትም እሷ ካለችው ያጀውት ነገር አልቅሰው ወይ በጣም ይሄ በቃ ያዘን ፊት ምናምን እያሳዩ ታሪካቸውን የሚናገሩ ሰዎች ብዙ ጊዜ የመታመን እድል አላቸው። እየሳቁ ነገሮችን የሚናገሩ ሰዎች ብዙም አይታመኑም። እና ደግሞ ሴፉ እሷም እንዳለችው ሴፉ በጣም የተከበረ ሰው ነው። በጣም ጥሩ ሰው ነው። መልካም ነገሮችን ያደረገ በመልካም ነገሮች የሚታወቅ ሰው ነው። ነገር ግን ይሄንን ሚም እሷ ላይ መስራቱ ከምንም በላይ ባያቃት ኖሮ ችግር የለውም። ግን እያወቃት ነው ይሄንን ሚም የሰራባትና እያወቃት እንደዚህ ሲሳለቅባት በጣም የሚያሳዝን ነገር ነው። ሪያሊቲ ደግሞ አንድ ነገር አለ። ማህበራዊ ሚዲያ ላይ የምንሰጣቸው ሀሳቦች በተለይ በጣም ከታዋቂ ሰውና ከተጽዕኖ ፈጣሪ ሰው ሲሆኑ የእውነት የሰውን ሕይወት የመጉዳት ትልቅ ኃይል አላቸው። አሁን እቺ ልጅ እንዳለችው ከሆነ አባቷ ስለ አባቷ በተናገረችው ነገር በጣም ብዙ ተሳልቆባታል። ስለ ወንድሟ በተናገረችው ነገር እና ያ ነገር የእውነት አባቷን ሊጎዳ ይችላል። አባቷ በህይወት አሉ እና ታሪኩ የሆነ ነው። ታሪኩ ላይ ሰዎች ቅሬታ ከነበረባቸው ያንን ታሪክ አጣርተው ተጨማሪ ግብረ መልስ ነበር መስጠት ያለባቸው። አይ ልክ አይደለችም እቺ ሴትዮ የምትናገረው ነገር በማካበር ነው ወይ ደግሞ በጣም በቃ ዋሽታለች ብለው ሰዎች መከራከር ከፈለጉ በመረጃና በማስረጃ ሊገጥሟት ነው የሚገባው። በሬ ወለደ ነው ብለው ሰዎች እንደዚህ አይነት ነገርን በጣም ሰዎችን ለማሸማቀቅ በሚሞክሩ ሰዓት ሰዎች ከማህበራዊ ሚዲያ ጥፍት ነው የሚሉትና መጥፋቱ ቀላል ነው። ራሳቸው ላይ ሁላ ራሳቸውን የሚጎዱ ሰዎች አሉ። ምክንያቱም ኮሜንቶች ላይ ብዙ ጊዜ የትም የማያቀን ሰው ምንም በቃ በምንም የማንተዋወቅ ሰው ብዙ ጊዜ ኮሜንት ላይ የገባ የሚሰጠው ሀሳብ የሚናገረው ነገር የእውነት ተስፋ አስቆራጭ ነገር ነውና ይሄ ደግሞ በታዋቂ ሰው ሲሆን ደግሞ በጣም በታዋቂ ሰው በትልቅ ሚዲያ ሲሆን ሴቲቷ እውነት አላት። የእውነት ደግሞ ገጠመኙ ሊገጥም ይችላል። ምክንያቱም እኔ እንዳልኳችሁ ነው። አሁን 90s ላይ ነው የተማርኩትና በተማርኩባቸው ትምህርት ቤቶች አይቻለሁ ሲደባደቡ በሴቶች ወንዶች ማለት ነው። ይሄ ቆንጆ ሆና በጣም ኪሎፓትራ ሆና ምናምን አይደለም። ግን አላቅም በቃ አንዳንድ ሴቶች አሉ የወንድ እንትን ያላቸው ይሄ እንዴት ነው ወንድ አይን ውስጥ ቶሎ የሚገቡ ሴቶች አሉና ተደባደቡብኝ በኔ ማለት ቆንጆ ነኝ ብቻ ማለት ላይሆን ይችላል። በቃ እንደዚህ በተፈጥሮ ወንዶች የሚወዷቸው ሴቶች አሉ ከምር ማለት ነውና አይቻለሁ እኔ ሲደባደቡ በሴቶች የተነሳና ይሄ እሷ ከምትናገረው አንድ በጣም ውስጥ የነካኝ ነገር እንደዚህ አይነት ነገሮች ላይ መሳለቅ ሴቶች ለመብታቸው የሚያደርጉትን ትግል እዛ ላይ እንደመሳለቅ ነው። ትላንትናም ሴት ልጅ ስትበደል ነበር፣
ዛሬም ሴት ልጅ እየተበደለች ነው። ነገም ደግሞ ይሄ በደል ሊቀጥል ነው። ምክንያቱም እሷ ወደ ሚዲያ ላይ ወጥታ እንደዚህ አይነት ነገር አጋጥሞኛል፣ እንደዚህ ሆኛለሁ፣ በዚህ ገብቼ እንደዚህ ሆኛለሁ ብላ ታሪኳን በምትናገርበት ሰዓት ሰዎች እንደዚህ የሚሳለቁባት ከሆነ የሚስቁባት ከሆነ አትናገርም፣ ደፍራ አትወጣም ማለት ነው። ስለዚህ እውነታውን እሷ እየሳቀች ያንን ነገር ተናገረችው እንጂ ወይም ደግሞ የዘወይ ልጁ ይሄ ፖድካስቱን የሰራው ልጅ የተናገረበት መንገድ ብዙ ወንዶች ምንድነው በእኔ የተነሳ ትምህርት ቤት ተዘግቶ ነበር፣ ብዙ ወንዶችን አደባድብ ያለው አይነት የኮሜዲ ሴንስ እንዲኖረው እንደዛ አይነት ነገር አድርጎ ሰራው እንጂ ማለት ነው። ሲሪየስ እኮ ስናየው በጣም የሚያሳዝን የሚያስደነግጥ ነገር ነው አይደለ ነገርየው። ምክንያቱም እሷንም እስከ መደብደብ ጭምር የደረሱ ቤተሰቧንም ጭምር እስከ መጉዳት የደረሱ ክስተቶች ነበሩ እነዛ ክስተቶች እና እነዛ ክስተቶች አያስቁም፣ እንደውም ያሳዝናሉ። እኔ አሁን እውነት ነው እኔ ካየሁት ነገር ነው አሁን አይቻለሁ። በሴቶች የተነሳ ብዙ ነገር ሲፈጠር ማለት ነው ወንዶች መካከል የግሩፕ ጸቦች ሲነሱ የግሩፕ ጸቦችማ አሉ በደንብ ነበሩ። በእኛ ሰዓት እኔ ራሱ አስታውሳለሁ የሆነ የግሩፕ ጸቦች ውስጥ ነበርኩኝ ማለት በቃ የሆነ ከኛ ከጓደኛችን መሀል ምናምን አንዱ ይወዳታል። ከዛ በኋላ በቃ ማስጨነቅ ምናምን ይጀመራል። አይደለም እሷን እኛ ጓደኞቿን ጭምር ማስጨነቅ ይጀመራል ማለት ነው። እና እርስ በርስ ደግሞ አንተ ማነህና ለምንድን ነው እሱ እኔ ካንተ የተሻልኩ ነኝ እንደዚህ አይነት ነገሮች በጣም ይስፋፉና ማለት ነው ወንዶቹ እርስ በርስ እስከ መገዳደል የሚደርሱበት አለ። ይሄ ውሸት አይደለም ያለ ነገር ነው። እና ደግሞ እንደዛ አይነት ነገሮች አጋጠማት ማለት በጣም ቆንጆ ናት ማለት አይደለም። ቆንጆ ነኝ ከሰው በልጣለሁ ማለት አይደለም ይመስለኛል። የተናገረችበት ነገር ቆንጆ ናት ልጅቷ፣ ምንም የሚጎላት ነገር የለም። አሁንም ቢሆን ግን የተናገረችበት መንገዱ ነው ሰዎች ሙድ እንዲይዙባት ያደረገው እንጂ ክስተቱ አልተፈጠረም ማለት አይደለም። እና ምንም አሁንም ቢሆን በጣም ቆንጆዬ ልጅ ናት። እና አስቡት እቺ ቆንጆ ልጅ ደግሞ ከዛሬ 20 ዓመት ከዛም በፊት ነው ይሄ ታሪክ የተፈጠረውና አለ የነበረ ነገር ነው። ይሄ ነገር አሁን ላለ ጀነሬሽን ላይገባው ይችላል፣ አሁን ላይ ላሉ ልጆች ማለት ነው። ያጋጠማችሁ ሰዎች ታስታውሳላችሁ ብዬ አስባለሁ ይሄን ነገር ማለት ነው። ስለዚህ ጉዳዩ አልተፈጸመም ማለት አይደለም። እሷ የተናገረችበት መንገድ ምናልባት ሊያስቅ ወይ እንደ ፈኒ አድርገን ልናስበው እንችላለን እንጂ ጉዳዩ ግን ተፈጽሟል። ስለዚህ በእሷ ጉዳይ መሳለቁ በጣም አግባብ አይደለም እና ሴፉ ልክ አይደለም የሰራው ነገር። ይሄ እውነት ነው ማለት የሴቶችን ጥቃት መቃወም ነው ያለብን። ሴቶች በትምህርት ቤት የሚያቋርጡ አሉ ከትምህርታቸው በእንደዚህ አይነት ነገሮች በጣም እየተጎነተሉ ማለት ነው እስከ ማቋረጥ የሚደርሱ ሴቶች አሉ በደንብ እና ይሄ እኮ ነው በቃ መድፈር፣ ሴቶች ላይ ያለ ጫና፣ ሴትን ልጅ አስገድዶ መድፈር፣ መጥለፍ ይህ እኮ ነው በቃ። ሌላ ማለት አሁን እሷ የተናገረችበት መንገድ ነው እንጂ ጉዳዩ አልተፈጠረም አልሆነም አይደለም። እያየን ነው እየሰማን ነው። ሴቶች ሲደፈሩ እያየን ነው እየሰማን ነው። አንዱ ካንዱ አሁን እንኳን በቅርብ ምን ላይ ነው የሰማን? ምንድን ነው ዩቲዩብ ላይ ነው ያየሁት ወይስ ፌስቡክ ላይ ነው የተገዳደሉት? አንዱ የገደለው ማለት መጀመሪያ አንዱ ፍቅረኛ ነበረች። ከዛ በኋላ ልጆቹ ተጣሉ ማለት ነው። ሁለቱ ወንዶች ሌላ አገባች እሷ እና ያገባችው አዲሱ ባሏና የድሮ ፍቅረኛዋ ይጣላሉ። ከዛ የድሮ ፍቅረኛዋ አዲሱ ባሏን ይገለዋል ማለት ነው። እና አሁን ይሄ በዛ መንገድ አሁን ልጅቷ በተነገረችበት መንገድ በተናገረችበት መንገድ አይደለም እንጂ ሲሪየስ ጉዳይ ነው። ያው እቺኛዋ ልጅ ራሱ ብላለች ሰዎች ሞተው ነበረ በዛ ኢንሲደንት፣ ትምህርት ቤት ተዘግቶ ነበር። ምክንያቱም ይዘጋል፣ ጸብ ከተነሳ የሆነ ነገር ከተፈጠረ ይዘጋል ትምህርት ቤት። ያን ያህል ትምህርት ቤት መዘጋቱ ምንም የሚደንቅ ነገር አይደለም እስኪጣራ ጉዳዩ ምናምን ተብሎና ያለ ነገር ነው። እሷ ስትናገረው መንገዱ እንዳልኳችሁ ደጋግሜ የምለው የሳቀች ስላወራች ነው እንጂ ጉዳዩ አልተፈጠረም ማለት አይደለም። እና የሴቶችን ይሄ መብት ለሴቶች መብት መከራከርን ለምን ማለትን እንደዚህ ይሄ ልክ አይደለም ማለትን ግዴታ ሞታ ያቺ ሴት ሊሆን አይገባም። ወይ ደግሞ ተደፍራ ወይ ደግሞ ሌላ ነገር ደርሶባት በቃ አስከፊ ነገር ደርሶባት ሊሆን አይገባም። እኛ ለሴቶች መብት የምንከራከረው ገብቷቸዋል። አዎ አለ በደንብ ነው ያለው። ሴቶች አሁንም ትምህርት ቤት ውስጥ ይጎነተላሉ። አሁንም በእነሱ የተነሳ ወንዶች እርስ በርስ ይጣላሉ። ትምህርት ቤት ውስጥ፣ ተቋም ውስጥ፣ መስሪያ ቤት ውስጥ ምን አለ እንደዚህ አይነት ነገር አለ። ያው መንገዱ ነው እና ስለዚህ ሴፉ ያን ነገር ማድረጉ ለሱ አሁን ቀላል ሊሆን ይችላል፣ ቀልድ ሊሆን ይችላል። እኛም ልንስቅበት እንችላለን። ስቀንም አልፈናል። ብዙ ሰዎች ምን ሰርተው አልፈናል። እሷ ነው ማሰብ ያለባቸው። እቺ ልጅ
በጣም ምን ያህል ይሄ ነገር ሜንታሊ ሊጎዳት እንደሚችል በጣም ልክ አይደለም። እሷን ቤተሰቦቿን የሚያሳፍር ነገር እንደዚህ መቀለጃ መሆኗ በዚህ እድሜዋ ትልቅ ናት ማለት በዚህ እድሜዋ ሲቀጥል ደግሞ ደራሲ ናት፣ የሕክምና ባለሙያ ናት፣ ብዙ ነገር መልካም የሆኑ ሶሻል ወርክ ላይ የምትሳተፍ ልጅ ናት እና ምን ያህል ሞራልን እንደሚጎዳ ከግምት ውስጥ ማስገባት ነበረብን እና እኔም ማልስማማበት አንድ ነገር የሰዎች ታሪክ ላይ መሳለቅ ይቁም፣ ሰዎች ላይ መሳለቅ ይቁም፣ ሰዎችን ቡሊ ማድረግ ይቁም። ሰዎች ምንም ይናገሩ ምንም ይበሉ ያን ነገር ከቻልን እናጋፍጣቸው ከቻልን፣ ካልሆነ ደግሞ እኛን እስካልጎዳ ድረስ እነዛን ሰዎች ጫና ባናደርግባቸው ብዬ ነው ማስበው። በደንብ መናገር ስለፈለኩኝ ነው ይህንን ጉዳይ ወደዚህ ስላመጣሹ ጥሩ ነው እና የእውነት ለመናገር መቆም አለበት። በቃ ብዙ ሰዎች ላይ ቡሊ ሲደረጉ አይቻለሁ። እኔ ናቲ ላይ አይቻለሁ። ናቲ ቲክቶክ ላይ ጸጉር የሚቆርጠው በጣም ቡሊ ይደረጋል በሚናገራቸው ነገሮች። ቶሚ ፕላስ ቲክቶክ ላይ እሱም እንደዛ ቡሊ ይደረጋል። ቲጂ በቃ በጣም ብዙ ሰዎች አሉ ቡሊ የሚደረጉና ይሄ እኛ እንደ ቀላል አሁን ሴፉ እንደ ቀላል የቀለደበት ነገር ነው። ቀለደበት፣ ስቀን አለፈን። እሷ ግን የእውነት ጎርቷታል፣ የእውነት ተሰምቷታል እና የእውነት ደብሯታል እና ያን ሰው ሆነን ማሰብ መቻል አለብን። የሰው አቀባበል አረዳድ ይለያያል። አሁን ሴፍሻ ሁሉም ላይ ስለሚቀልድ ለሱ ቀላል ሊሆን ይችላል፣ ለሷ ግን አልቀለላትም። ስለዚህ ማላይ ነው መቀለድ ያለብኝ። ይሄ ነገር እንዴት ነው አመጣጡ፣ እንዴት ነው አቀባበሉ፣ የሰዎች ውስጥ አቀባበል እንዴት ነው ብሎ ማለት ነው ማሰብ አለበት። ኢንተርቪው ያደረጋት ቢቀልድ ኦኬ ተነጋግረው ስለሚሆን ማለት ነው። ግን በቃ ኢንተርቪው አላደረጋትም። ሌላ ሚዲያ ላይ ያየውን መቼም ሙሉን አልሰማውም። ትንሽ ነው እኮ ተቀንጭቦ የ2 ደቂቃ እንደዚህ ቢሆን ነው ተቀንጭቦ ያ ታሪክ የወጣው። በእኔ የተነሳ ወንዶች እርስ በርስ ሲደባደቡ ነበር፣ ትምህርት ቤት ተዘግቷል ምናምን የሚለው ታሪክ ሙሉ ታሪኩ አይደለም። ከታሪኩ በሆነች አጋጣሚ ያነሳቻት ትንሽ ቅንጫቢ ታሪክ ናት። ስለዚህ ይሄንን አንስቶ ሙሉን ሳይሰማው እንደው መቀለዱ በራሱ ሞራሏ ላይ መረማመድ ነው እና ልክ አይደለም ብዬ ነው ማስበው። መቆም አለበት፣ ቡሊ መደረግ መቆም አለበት። እውነት በጣም ብዙ ሰዎችን ዋጋ እያስከፈለ ቤታቸው ተደብቀው እንዲያለቅሱ በጣም ብዙ አቅም ያላቸው ሰዎች ቡሊ ስለሚደረጉ ብቻ ሚዲያ ላይ ወጥተው መናገር እየፈሩ እውቀታቸውን አቅማቸውን እየተደበቁ ነው የሚገኙት። ስለዚህ ቡሊ በተለይ በታዋቂ ሰዎች ቡሊ መደረግ በጣም 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 ሞራል ይነካል። አይደለም ታዋቂ ያልሆነ ሰው ራሱ እኮ የሆነ ነገር ጽፎ እኛ እናያለን እንጎዳለን አይደለ? ግን እሱ አልፎት ሄዷል። እኛ የምናስበው የተናገራትን ቃል ነው። እሱ ግን ሄዷል እኮ ትቶንና ጥሩ አይደለም። በጣም ሰዎችን ይጎዳል። እስከ ህይወት ድረስ ዋጋ ያስከፍላል ሰዎችን ቡሊ ማድረግ። የቦኒን ታሪክ እናስታውሳለን፣ በቅርብ ጊዜ የተፈጠረ ነው። ስለዚህ እንደዚህ አይነት ነገሮች ሰው ጠንካራ ላይሆን ይችላል፣ አቀባበሉ ደካማ ሊሆን ይችላል፣ ሰው ላይችል ይችላል። ሁሉም ሰው ቆዳው ድርብ አይደለም፣ ሁሉም ሰው ትዕግስተኛ አይደለም፣ ሁሉም ሰው ቻይ አይደለም። በጣም የሚሰበሩ ነፍሶች አሉ፣ በጣም ስስ ነፍሶች አሉ እና እነዛን ማሰብ መቻል አለብን። እውነት እኔ የምላችሁ በቃ ኢንተርኔት ላይ ስታዩ በቃ አንዳንዴ ኮሜንት መስጠት ግዴታ ላይ ሆንባችሁ ይችላል። በቃ ታዘቡትና እለፉት ያንን ነገር። ኦኬ ጥሩ ካልሆነ አትስሙት። ውሸት መስሎ ከተሰማችሁ አንድ ታሪክ አትስሙት፣ ጀስት እለፉት። ግን ደግሞ ሰምቶ የሚጠቀምበት ሰው ሰምቶ ደግሞ የሆነ ነገር የሚጨብጥበት ሰው አለ። ስለዚህ ሰዎችን ቡሊ ማድረግ ሊቆም ይገባል። ሴፉም ሆኑ ኢቢኤስ እዚህ ላይ ልክ አይደለም የሰሩት። ይሄ ምንም ጥያቄ የለውም፣ ልክ አይደለም። በቃ ሰዎችን ቡሊ ማድረግ ትክክል አይደለም፣ መቆም አለበት ነው የኔ የዛሬ ፕሮግራሜ ማለት ነው። እናንተ እዚህ ላይ ምን ትላላችሁ? ሁለት ነገር። አንደኛ በተለይ ይሄ 90ስ ላይ ከ90ስም በፊት የነበራችሁ ታስታውሳላችሁ ወይ? የግሩፕ ጸብ እናንተ ጋር እንዴት ነበር? አለ ወይ ነው ወይስ ደግሞ እኔ በራሴ ነው ያየሁትኝ። እንዳልኳችሁ የኛ ጓደኛ እንደዚህ እርስ በርስ ይጣሉባት እንደነበር አስታውሳለሁ፣ ልጆኝ ማለት ነው። እና እናንተ እንደዚህ አይነት አጋጣሚ አታስታውሱም ወይ? አላያችሁም ወይ? ሲቀጥል ሰዎችን ቡሊ ማድረግ ምን ያህል የሰዎችን ሜንታል ምን ያህል የሰዎችን የአእምሮ ጤና ይጎዳል፣ ሰዎችን ድብርት ውስጥ ይከታል። ይሄ እንዴት ነው የሚታየው? ለማንኛውም እዚህ ላይ ነው ማለት ነው ሀሳብ አስተያየት እንድትሰጡኝ የፈለግኩት። እንግዲህ እዚህ ድረስ ከመጣችሁ አመሰግናለሁ። ሰብስክራይብ ብታደርጉ ደግሞ በጣም ደስ ይለኛል። እንግዲህ ይቀጥላል። ሌላ ጊዜም ሌላ ርዕሰ ጉዳይ ይዘን የምንወያይበት ይሆናል። የኛ እይታ ለዛሬው በዚሁ አበቃውኝ። ሁላችንም ባለንበት ሁላ ቸር እንሁን፣ ቸር እንሰንብት ስል በአክብሮት ነው የምሰናበታችሁ። እወዳችኋለሁ። ቻው